ሰሞኑን አዲስ እዚያ ሙቀቱ የሰው ሕይወት ይቀጥፋል። እንደገና እዚያ መጤ ጠሎች ስደተኞችን ያሳድዳሉ። እንደገና እዚያ በኳስ ስም የሀገራት ፖለቲካ ይጦዛል። ደግሞ እዚያ ድርድር ያላቆመው ውጥረት እንደ አዲስ ይነግሳል። ዓለም እንዲህ እያለች በውጥረት ማዝገሟን ቀጥላለች። መድረሻዋን እስክናይ እኛም እየተከተልናት ነው። የጀዋር መሐመድና የጋዜጠኛ ግሩም ጫላን ሰጥ አገባ እንዴት አያችሁት? ሁለቱ ሰዎች በኦሮሞ ፖለቲካ ውስጥ ስማቸው ቢነሳም በሚከተሉት ሀሳብ ምክንያት አሁን በሁለት የተለያየ መንገድ ላይ ይገኛሉ። ታዲያ ሰሞኑን አቶ ጀዋር መሐመድ ሁለቱ በውስጥ መስመር የተጻጻፉትን የስድድብና ዘለፋ መልእክቶች አውጥቶ መለጠፉን ተከትሎ ሰዎች ብዙ እያሉ ነው። እርሶስ ይህን አይተው ከሆነ ምን ሀሳብ አሉት? የሀሳብ ልዩነትና ስድብ በሀገራችን እስከየት ያዛልቃል? ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች እንደምን አላችሁ? ይህ ዘውትር ረቡዕ ወደ እናንተ የሚቀርበው የሰሞኑን አዲስ መሰናዶ ነው። በዚህ በያዝነው ሰሞኑ በሀገር ቤትና በዓለሙ ምን ተከናወነ ስንል እንጠይቃለን። መረጃዎችን እንቋደሳለን። አብራችሁን ቆዩ። አሜሪካዊው ለኢራን ሲሰልል በቴል አቪቭ ተያዘ። ኢራኖች ኮሩባቸው። የአውሮፓ ሰዎች በሙቀት እየሞቱ ነው። ኢትዮጵያም ይደርሳል ተብሏል። ደቡብ አፍሪካ ዛሬ ምን አለ? ሞንጀሪኖ ምን እያሉ ነው? ትንታኔዎቹ ቀጥለው ይቀርባሉ። አብረውን ይሰንብቱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። አሜሪካዊው የኢራን ሰላይ። እስራኤል ለኢራን ሰላይነት በጠረጠረችው የአሜሪካ ዜጋ ላይ እስራት እንደፈጸመች ነው ከመገናኛ ብዙሃን የሰማ ነው። የእስራኤል ፖሊስ በእስራኤል ውስጥ የሚገኙ ሚስጥራዊ ቦታዎችን ፎቶና ቪዲዮ ማንሳትን ጨምሮ በተለያዩ አጠራጣሪ ድርጊቶች ለኢራን በመሰለል ወንጀል የተጠረጠረ የ20 ዓመት የአሜሪካ ዜጋ ማሰሩን የዜና ዘገባዎች አስታውቀዋል። ግለሰቡ ከቴህራን ጋር ግንኙነት ካለው ወኪል ጋር ይገናኝ እንደነበርና ለእያንዳንዱ ለተሰጠው ተልዕኮ በርካታ ዶላር ሳይቀበል እንዳልቀረ ታይምስ ኦፍ እስራኤል እና ጀሩሳሌም ፖስት የፖሊስ መግለጫን በመጥቀስ ዘግበዋል። የኢየሩሳሌም ዲስትሪክት ፖሊስ ግለሰቡ በጁን 9 እንዳሰረውና በቅርብ ቀናት ውስጥ በይፋ ክስ እንደሚመሰርትበት የሚያሳይ የአቃቤ ሕግ ማረጋገጫ እንደቀረበበትም ዘገባዎቹ ጠቅሰዋል። በእስራኤል ከሚገኘው የአሜሪካ ኤምባሲ በኩል እስካሁን የተሰጠ አስተያየት የለም። ደቡብ አፍሪካ ዛሬ የደቡብ አፍሪካ ጸረ ስደተኛ ቡድኖች ህገወጥ የተባሉ የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው እንዲወጡ ያስቀመጡት የጁን 30 የጊዜ ገደብ ማብቃቱን ተከትሎ በተለያዩ ሀገሪቱ ከተሞች ከፍተኛ ውጥረት ነግሷል። የተቃውሞ ሰልፍ ወደ ከፋ ሁከትና ብጥብጥ ያመራል የሚለው ስጋት በሰፊው በማንዣበቡ በሀገሪቱ ያሉ ሰራተኞች ወደ ስራ ከመሄድ ተቆጥበዋል። የንግድ ሱቆች ተዘግተዋል። እንዲሁም የህዝብ ትራንስፖርት አገልግሎቶች ተቋርጠዋል። በደርባንና በጆሃንስበርግ መሃል የሚገኙ አብዛኞቹ ሱቆችና የንግድ ተቋማት የዝርፊያ ስጋት ስላለባቸው ተዘግተዋል። ሰራተኞችና ጉዳይ ያለባቸው ተጓዦችም በቤታቸው ለመቆየት መርጠዋል። በደርባን ከተማ የዙሉ ባህላዊ አልባሳትን የለበሱ ዱላና ጋሻ የያዙ አነስተኛ የሰልፈኞች ቡድኖች በአንድ ፓርክ ውስጥ ተሰብስበው አባሃምቤ ማለትም ይሂዱ ይልቀቁ የሚሉ መፈክሮችን እያዜሙ ይገኛሉ። የደቡብ አፍሪካ የጸጥታ ኃይሎች ሰልፈኞቹን በቅርብ እየተከታተሉ ነው። ይህ የጊዜ ገደብ ካለፉት ሳምንታት ጀምሮ በፈጠረው ፍርሃት ምክንያት በሺዎች የሚቆጠሩ የውጭ ሀገር ዜጎች ወደ ሀገራቸው ለመመለስ ቆንስላዎችን እንዲሁም ጊዜያዊ መጠለያዎችን እያጨናነቁ ይገኛሉ። ባለፉት ሳምንታት በተቀሰቀሰ የጸረ ስደተኛ ጥቃት የሰዎች ሕይወት መጥፋቱ ስጋቱን ይበልጥ አባብሶታል። የደቡብ አፍሪካ መንግስት ሊፈጠር የሚችል ሁከትን ለመከላከል ተጨማሪ ፖሊስ ኃይል ያሰማራ ሲሆን ወታደራዊ ኃይሉንም በተጠንቀቅ አቁሟል። ፕሬዚዳንት ሲሪል ራማፎዛ ሕግ የሚጥሱ አካላት ላይ ጥብቅ እርምጃ እንደሚወሰድ አስጠንቅቀዋል። ሙቀት ወደ ኢትዮጵያ። ሀገራችን ኢትዮጵያ በተመጠነ የአየር ጠባይዋ ትታወቃለች። በጋውም እንደ በጋ፣ ክረምቱም እንዲሁ እንደ ወቅቱ እየተመጠነና ለሰው ልጆች ስጋት ሳይሆን ያልፋል። የእኛን ሀገር በጋና ክረምት ከስጋትነቱ ይልቅ ለገጣሚ ሀሳብ ግብዓት መሆኑ ይጎላል። ነገር ግን በሰዎች ቸልታና በመንግስታት ትኩረት ማጣት የከፋ ረሃብና ድርቅ በሀገሪቱ ሲከሰትም ይስተዋላል። ሰሞኑን ባልተለመደ ሁኔታ ጀርመንና ፈረንሳይን ጨምሮ ከሙቀት ማዕበሉ ጋር በተያያዘ ከ1300 በላይ ሰዎች ሕይወት ማለፉ ተዘግቧል።
በጎርጎሮሳውያኑ 2003 ዓ.ም በሙቀት ማዕበል በርካቶች የሞቱባት ፈረንሳይ ዘንድሮ የተሻለ ዝግጅት አድርጌያለሁ እያለች ቢሆንም ሟቾቿን መቅበር ቀጥላለች። እንዲያም ሆኖ አስክሬን እየተቀበሉ ለቀብር የሚያዘጋጁ ድርጅቶች ከፍተኛ የሥራ ጫና ውስጥ እንዳሉ ነው የሚነገረው። የቤተሰባቸውን አባል በሞት የተነጠቁ ወገኖች ወደ የቀብር አስፈጻሚዎቹ ድርጅቶች ስልክ እየደወሉ የኔን ተቀበሉኝ የሚለው ጥያቄ ፋታ እንደነሳቸው ነው ፓሪስ ኦርሌ የተሰኘው የቀብር አስፈጻሚ ድርጅት ባለቤትን ጠቅሶ ዲደብሊው የዘገበው። ከሳምንት በላይ በአውሮፓ የዘለቀው የሙቀት ማዕበል ለሕይወት መቀጠፍ ምክንያት እስከ መሆን ደርሷል። ከ40 ዲግሪ በዘለለው ኃይለኛ ሙቀት ምክንያት አስፋልት መንገዶች እንደ ጭቃ ሲቦጨቁ ታይቷል። የባቡር እንቅስቃሴ ተስተጓጉሏል። ትምህርት ቤቶች እንዲዘጉ አስገድዷል። ከወራት በፊት ለየት ያለ የኤልኒኞ ክስተት የዘርፉ ባለሙያዎች ሱፐር ኤልኒኞ ያሉት እየመጣ ስለመሆኑ ተነግሯል። ከፓሲፊክ ውቅያኖስ እንደሚነሳ የሚነገርለት የክስተት በበርካታ የአፍሪካ ሀገራት የዝናብ እጥረትና ድርቅን እንደሚያስከትል ከወዲሁ ተገልጿል። አውሮፓን ያስጨነቀው የሙቀት ማዕበል የኤልኒኞ ክስተት ውጤት ነው የሚሉ ቢኖሩም የአየር ንብረት ለውጥን የሚከታተሉ ተመራማሪዎች ግን ክስተቱ የተባባሰ የአየር ንብረት ለውጥ ተጽዕኖ መሆኑን ያስረዳሉ። አውሮፓን የጎዳው የመጀመሪያው የሙቀት ማዕበል ከተከሰተ ከጎርጎሮሳውያኑ 1976 ዓ.ም ወዲህ ባለፉት 50 ዓመታት በየ10 ዓመታቱ እንዲህ ያለውን የሙቀት ማዕበል ሳናይ ማለፍ ወደማንችልበት ደረጃ ተሸጋግሯል። የአየር ንብረቱ መሞቅ በቀጠለ መጠንም እንዲህ ያሉ ክስተቶችን የምናይበት ድግግሞሽ እንደውም በይበልጥ ይጨምራል። እንደውም ወደፊት ይህ የተለመደ ነገር ይሆናል ብለን የምንጠብቀው ነገር ሊሆን ይችላል ብለዋል ባለሙያዎች። የዘንድሮ የኤልኒኞ ክስተት ከ140 ዓመታት በፊት በምድራችን የታየ መሆኑ ነው የተገለጸው። በየ2 እና 4 ዓመታቱ የሚደጋገመው ይህ የተፈጥሮ ክስተት ጠንካራ ድርቅ፣ ኃይለኛ ዝናብና ጎርፍም ሊያስከትል እንደሚችል ተጠቁሟል። ክስተቱ መሠረተ ልማቶችን ከመጉዳቱ ሌላ ዝናብና ሙቀት በሚያዘወትርባቸው ትሮፒካል በሚባሉ ሀገራት ሰብልን ሊጎዳ እንደሚችል ማስጠንቀቂያዎች እየተነገሩ ነው። አጋጣሚው ደግሞ የምግብ ዋጋ እንዲንር ምክንያት ሊሆን እንደሚችልም ተገልጿል። በተባበሩት መንግስታት የዓለም የምግብና የእርሻ ድርጅት ፋኦ ከኤልኒኞ ጋር የተያያዘ ድርቅ ሰብልና የእንስሳት እርባታን ክፉኛ ሊጎዳ እንደሚችል ከወዲሁ አስጠንቅቋል። የዓለም የሜትሮሎጂ ተቋም በበኩሉ የ41 ዓመታትን የሳተላይት መረጃዎች በመተንተን የዘንድሮ ከወትሮ የተለየና ጠንካራ ድርቅ ሊሆን እንደሚችል አመላክቷል። የከፋ አደጋ ይከሰታል ያለውም በሳህል አካባቢ፣ በደቡብ አፍሪካ ሀገራት፣ በደቡብና ደቡብ ምስራቅ እስያ እንዲሁም በማዕከላዊ አሜሪካ ደረቅ ኮሪደሮችና በካሪቢያን ነው። በእነዚህ አካባቢዎች በቀጣይ ወራት የእርሻና የከብት እርባታው ከ50 በመቶ በላይ የሚሆነው በድርቅ እንደሚመታም አሳስቧል። ይህ ደግሞ የእህል ዋጋ እንዲጨምርና ኑሮ እንዲወደድ ምክንያት ሊሆን እንደሚችል ጉዳዩን የሚከታተሉ ምሁራን እያመላከቱ ነው። ከወዲሁ ህንድ ውስጥ ከሙቀት ማዕበሉ ጎን ለጎን ከፍተኛ ዝናብና ድርቅ እንደሚመጣ እየተጠበቀ ነው። ቪየትናም የሚታገላት የሙቀት ማዕበል የምታገኘውን የዝናብ መጠን በ50 በመቶ ሊቀንሰው፣ ኃይለኛ ጎርፍም ሊያስከትልባት ይችላል። በዚህም ምክንያት በበርካታ አካባቢዎች የውሃ አቅርቦት እጥረት ሊኖር ይችላል የሚል ስጋት ከወዲሁ ተጠቁሟል። ፋኦ በተለይ በምስራቅ አፍሪካ ሀገራት ሶማሊያ፣ ኢትዮጵያ፣ ኬንያ፣ ሱዳን እና ደቡብ ሱዳን ሚሊዮኖች ለምግብ እጥረት ሊጋለጡ እንደሚችሉ እያሳሰበ ነው። የሙቀት ሁኔታው በተለይ አውሮፓ ሀገራት ላይ ከወዲሁ ጠንክሮ የታየ ሲሆን ለወትሮ በቀዝቃዛ አየር ጠባያቸው በሚታወቁት የስካንዲኔቪያ ሀገራት ሳይቀር የሙቀት መጠኑ ከ35 ዲግሪ በላይ ደርሷል። ይህም የበርካቶችን ሕይወት አደጋ ላይ መጣሉን በለንደን ኢምፔሪያል ኮሌጅ የአካባቢ ተፈጥሮ ፖሊሲ ማዕከል የአየር ንብረት ለውጥ ተመራማሪ የሆኑት ቴዎዶር ኪፒንግ ተናግረዋል። አውሮፓ ውስጥ በየዓመቱ ከመጠን በላይ በሆነ ሙቀት ምክንያት በሺዎች የሚቆጠሩ ሰዎች እንደሚሞቱ እናውቃለን። በአጠቃላይም የአየር ንብረት ለውጥ ለዚህ የሚኖረው አስተዋጽኦ በጣም ጠንካራ እንደሆነ እንረዳለን። የሟቾች ቁጥር በ2/3 እንደሚጨምር እናስባለን። ሙቀት ከሚያስከትለው ሞት ውስጥ 2/3 በአየር ንብረት ለውጥ ምክንያት የሚከሰቱ ናቸው። ኢራን ኮራችባቸው። በአሜሪካና ኢራን መሃል የተደረጉ ስምምነቶች በድንገተኛ ጥቃቶች መስተጓጎላቸውን ቀጥለዋል። ይህንንም ተከትሎ በዶሃ በሚደረግ ድርድር ላይ ለመሳተፍ የአሜሪካ ልዑካን ቢገኙም ከኢራን ሰዎች ጋር እንደማይወያዩ ተሰምቷል። ይህንንም ተከትሎ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በዋሽንግተንና በቴህራን መካከል ቴክኒካዊ ውይይቶች እየተካሄዱ መሆኑን በመግለጽ ኢራን በይፋ ውይይቶች መኖራቸውን መካዷ ሆን ተብሎ የተደረገ ፐርሺያን ኔጎሽቲንግ ታክቲክ ወይም የፐርሺያኖች የድርድር ስልት ነው ብለዋል። ቫንስ ማክሰኞ ዕለት ዘ ማይክል ኖልስ ሾው በተሰኘው የቃለ መጠይቅ ፕሮግራም ላይ ሲናገሩ ቀደም ሲል በነበረን ድርድር ላይ የተመሰረቱ የታቀዱ ቴክኒካዊ ውይይቶች ነበሩ፣ እነዚያ በእርግጠኝነት ነገ ይካሄዳሉ ብለዋል። የኢራን ባለሥልጣናት የሰላም ንግግሮችን ቢክዱም ቴክኒካዊ ውይይቶች መኖራቸውን ማመናቸውን በመጥቀስ የቴህራን ይፋዊ መግለጫዎች አስገራሚና የሚያናድዱ ሆነው እንዳገኟቸው ገልጸዋል። አክለውም እነሱ ምንም አይነት የሰላም ንግግሮች እየተካሄዱ አይደሉም፣ ነገር ግን በአሜሪካና በኢራን መካከል ስለ ሰላም ስምምነቱ የሚደረጉ ቴክኒካዊ ውይይቶች አሉ ይላሉ።
ይህ እኔ የማልረዳው የፋርስ የድርድር ዘዴና የፋርስ የንግግር ዘዴ ነው ብለዋል። ትራምፕ ሰኞ ዕለት ኢራን በኳታር ዋና ከተማ ዶሃ ስብሰባ እንድታደርግ መጠየቋን ካስታወቁ በኋላ የዋይት ሃውስ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ዶሃ ተጉዘዋል። ይሁን እንጂ ኢራን ከዋሽንግተን ጋር ምንም አይነት ቀጥተኛ ውይይት ለማድረግ ቀጠሮ እንዳልያዘች በመግለጽ ድርድሩን አስተባብላለች። ህወሓት የህዝባዊ ወያነ ሓርነት ትግራይ ህወሓት የ2022ቱን የኢትዮጵያ የሰላም ስምምነት እያደናቀፈ ነው በሚል በአውሮፓ ህብረት የቀረበበትን ክስ ውድቅ አደረገ። ይልቁንም የፌዴራል መንግስቱን ስምምነቱን ጥሷል ሲል በመክሰስ በትግራይ ክልል ዳግም የግጭት ስጋት እያንዣበበ መሆኑን አስጠንቅቋል። የአውሮፓ ህብረት ልዑክ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ በአስቸኳይ ውይይቶች እንዲቀጥሉ ላቀረበው ጥሪ በሰጠው ምላሽ ህወሓት የህብረቱን ስጋቶች መሬት ላይ ያለውን እውነታ ያላገናዘቡና በትክክለኛ መረጃ ላይ ያልተመሰረቱ ናቸው ሲል አስተባብሏል። የአውሮፓ ህብረት ባለፈው ሰኞ በሰሜን ኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ እያሽቆለቆለ መምጣቱን በመግለጽ ሁሉም ወገኖች ድርድሩን እንዲቀጥሉ አሳስቧል። ህብረቱ በተለይ ህወሓት ትይዩ ተፎካካሪ ክልላዊ ምክር ቤት ማቋቋሙንና የአንድ ወገን ወታደራዊ ምልመላ ማካሄዱን የሰላም ስምምነቱን ሊያደናቅፉ የሚችሉ ክስተቶች ናቸው ሲል በስጋትነት ጠቅሷል። ህወሓት በበኩሉ ትይዩ ክልላዊ አስተዳደር አቋቁሟል መባሉን መሰረተ ቢስ ነው በማለት አስተባብለዋል። ይህ በእንዲህ እንዳለ የህወሓት ጽህፈት ቤት ኃላፊው ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የፌዴራል መንግስቱ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ መሆኑን አስታወቁ። ኃላፊዋ ይህንን ወሳኝ ወቅታዊ መረጃ ይፋ ያደረጉት ዛሬ ማምሻውን በሰጡት ጋዜጣዊ መግለጫ ነው። በጋዜጣዊ መግለጫው ላይ በዋናነት ከተነሱት አበይት ጉዳዮች አንዱ የጸጥታና የጦር እንቅስቃሴ ጉዳይ ነው። ወይዘሮ ፈትለወርቅ እንዳስታወቁት የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ አካባቢዎች በማንሳት ወደ ምስራቅ ትግራይ እያሰማራ ይገኛል ብለዋል። የዚህን ወታደራዊ እንቅስቃሴ ዝርዝር ዓላማ በመግለጫው ላይ በግልጽ ባያብራሩም ድርጊቱን በቅርበት እየተከታተሉት መሆኑን አመላክተዋል። በቅርቡ የዩናይትድ ስቴትስ መንግስት አክራሪ ባላቸው የህወሓት አመራሮችና አባላት ላይ ጣለውን የቪዛ እገዳ አስመልክቶ ኃላፊዋ ጠንከር ያለ ምላሽ ሰጥተዋል። ወይዘሮ ፈትለወርቅ አሜሪካ የወሰደችው ይህ የቪዛ እገዳ እርምጃ በግለሰቦች ላይ የተጣለ ማዕቀብ ሳይሆን በቀጥታ በህወሓት መርሆች ላይ ያነጣጠረ ነው ሲሉ ኮንነውታል። ህወሓት በማንኛውም ጫና ውስጥ ቢሆን በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደርም በመግለጫቸው አጽንኦት ሰጥተዋል። ይህንኑ ማዕቀብ ተከትሎ አክለውም የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ምንም አይነት ፍላጎት እንደሌለው ለአሜሪካ መንግስት በግልጽ ተናግረዋል። ኃላፊዋ በንግግራቸው ማጠቃለያ ላይ የትግራይ ህዝብና የህወሓት መሰረታዊ ጥያቄ ራስን በራስ የማስተዳደርና የራስን ዕጣ ፈንታ በራስ የመወሰን መብትን ማረጋገጥ መሆኑን አስታውሰዋል። ለአሜሪካ መንግስት ግልጽ መልእክት ያስተላለፉት ወይዘሮ ፈትለወርቅ የአሜሪካ መንግስት ቀጠናዊ ጥቅሙን ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ መሆኑን ማሳሰባቸው በዘገባው ተጠቅሷል። ውድ የፈታ ዴይሊ ቤተኞች ለዛሬ ረቡዕ የያዝናቸው የሰሞኑን አዲስ መረጃዎች የተከታተላችሁት ነበር። ለአብሮነታችሁ እያመሰገንን በዚያ በቃን። መልካም ጊዜ